ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። ቲትና የት ደረሰች? ሞገስና ሉላ አሁንም እየተሰደዱ ነው። የቤት ኪራይና ምግባቸውንም ሰውን እያስቸገሩና መድብል እየረዳቸው ነው። ሉላ ወጥታ ስራ መስራት ትፈልጋለች። ሞገስ ግን መቼም ቢሆን ወጥተሽ ስራ አትሰሪም እያላት ነው። ሉላ ግን መስተንግዶም ቢሆን ሰርቼ እመጣለሁ፣ አንተ ከቤት ከወጣ ምናልባት ዝና የትም ቦታ ቢሆን ሊያገኘ ይችላል፣ ስለዚህ ፍቀድልኝ፣ እኔ ወጥቼ እሰራለሁ እያለች ነው። ሞገስ ግን ችግር የለውም እኔ ወጥቼ እሰራለሁ፣ ያለንበት ቦታ ሩቅ ስለሆነ እዚህ አያገኙንም ብዬ አስባለሁ እላታል። ግራ ተጋብተዋል። ነገር ግን አሁን ሞገስ ሰውዬ በህይወት አለ፣ ጠበቃው ማለት ነው። እሱ በህይወት እያለ ዝና የራሱን ስራ ለማከናወን ሞገስ እየተሰቃየ ነው። አንድ ቀን ግን እውነቱን ማውጣቱ አይቀርም። ምናልባት ወይም ሞገስ እስር ቤት ይገባል ወይንም ደግሞ ፈጣሪ ረዳና መድብል በሆነ ነገር ይደርስበት ይሆናል። ምናልባት ልጆቹ፣ ሚስቱ አሳዝኖትም ጠበቃው ከነ ሞገስ ጎን ሊሆን ይችላል፣ አይታወቅም። መድብል ግን ሞገስ እንዳይያዝና ሞገስ እጃቸው እንዳይገባ ነገሩን ሁሉ ወደ እኔ ላይ አድርግ፣ አንተ የምትፈልገውን እኔ አደርግልሃለሁ እያለ እየጠየቀ ነው። ዝና ግን ለፖሊሱ ደውሎ የሆነ ቪዲዮ እጄ ላይ አለ፣ እሱን እልክልሃለሁ፣ እሱን ተመልክተ ከዛም በኋላ እናወራለን ብሎታል። እውነት ጨክኖ የሞገስን ቪዲዮ አሳልፎ ሊሰጥ ነው? ካደረገ እውነትም ዝና ደፋር ነው። ምክንያቱም የራሱ ወንጀል ምናልባት ቲትና ከተገኘች፣ ምስክር ከተገኘበት ዝና ከዝና በላይ ያሉትም ምናልባት ሊታሰሩ ይችላሉ። ማህሌት በባለፈው መንገድ ላይ ተቀምጣ አንዲት ሴት መታ ህይወቷን አትርፋላታለች። ምግብም አልብታታለች። እንዲሁም እዛ ወደ ቤት ሄዳለች። እሷ ጋር ተጠግታ እየኖረች ነው። ነገር ግን ልጅቷ ሴተኛ አዳሪ ስለሆነች ምናልባት ማህሌትን ከኔ ጋር ውጪ፣ ከኔ ጋር ሂጂ እያለቻት፣ ማህሌት ግን አልፈልግም እያለቻት በግድ አንድ ቀን ደብሮናል አምሽተን እንመጣ ብላ እዛ ትሄዳለች። ምናልባት አንድ ቀን ከሄደች ማህሌት ወደ ሌላ ቦታ ወይንም ደግሞ መጨረሻ ይሄ ነገር እንዳይሆን ፈርቼላታለሁ። ምናልባት ዝናም ኤፍራታን መንገድ ላይ አግኝቷት እፈልጋታለሁ፣ ቅጣቱ ይበቃሻል፣ ወደ እኔ ነይ ብሎሻል በያት ብሏታል። ስልኩ ጠፍቶባታል። በምን ታገኛታለች? እሷ ደግሞ ያለችው ሌላ ቦታ ነው። ኤፍራታ ደውላ እንዳታገኛት ስልኳ ስለሌላት ከማህሌት ጋር ሳትገናኝ ማህሌት የማይሆን ህይወት ላይ እንዳትወድቅ። ምናልባት ደግሞ የዝና አለቃዎች ይመስለኛል የሚሄዱበት ቦታ፣ እንደዛም ከሆነ ራሱ ሊያገኛትም ይችላል። ነገሩ ግን ከባድ ነው። ቲትና ተመልሳ እጃቸው ባትገባ፣ ቲትና ኩላሊቷን እንድትሰጥ የተፈለገው ሰውዬ በህይወት የለም ብሎታል የዝና አለቃ። ይሄ ሁሉ ደግሞ የሆነ በአንተ ደካምነትና አንተ ባደረግከው ነገር ነው ብሎታል። እሱም ታዲያ እኔም እኮ እየፈለግኳት ነው ግን ላገኛት አልቻልኩም ብሎታል ዝናም። ታዲያ ሰውዬ በህይወት ባይኖርም ቲትናን ግን ፈልገህ ሁለቱንም ኩላሊቶቹን አውጣትና ጫካ ውስጥ ጣላት ብሎታል። ዝናም አንተ ባትለኝም አደርጋለሁ ብለው ቲትና ግን ባገኝሽ እኔን አያደርገኝ ብሏል። ስለዚህ ቲትና ሰውዬ በህይወት ቢኖርም ባይኖርም ለሷ ጥቅም የለም ማለት ነው። ቲትና መቼም ቢሆን አይለቋትም። ስለዚህ ቲትና መልሳ እሱ እጅ ባትገባ መልካም ነው። መድብል ግን
እውነት ቲትናን አሳልፎ ለሱ ይሰጣል ወይንም ያስረክባል ብዬ አላስብም። ቢያንስ እንድትመሰክርና ምስክር እንድትሆናቸው ሊያደርጋት ይችላል። ምክንያቱም ቲትና ከመሰከረችበትና ምስክር ከሆነች ዋና ነገሩን አግኝተዋሉ ማለት ነው እነ መድብል። ስለዚህ ነገሩ ያበቃል። እነዚህናም ደግሞ አርፎ ይቀመጣሉ ማለት ነው። ሞገስም ምናልባት በነሱ ምክንያት ወይም ዝና ስታሰር የሞገስ እውነታም ሊወጣ ይችላል። እነሱ ግን እጃቸው ረጅም ነው፣ በገንዘባቸውም በብዛታቸውም። እነ መድብል ጎበዝና ጀግና ስለሆነ እንጂ በሁሉም በሰውም በገንዘብም ይበልጣሉ። እንዲሁም ደግሞ የበላይም ስላላቸው እርስ በራሳቸው ይተጋገዛሉ። እነዚህ ግን ብዙ የሚያግዛቸው ገንዘብ የሚረዳቸው የለም፣ በጉብዝናቸው እና በኃይላቸው እንጂ። ለማንኛውም ብሩኬና ቅድስቴ፣ ብሩክ ዛሬ ልደቱ ነው። ታዲያ ቅድስት እኔ ብቻ ነኝ ወይ ሁል ጊዜ የብሩክ ልደት መሆኑን የማውቀው? ስለዚህ እንዴት አትነግሩኝም? ዳቦ እንኳን ደፍቼ ቡና ፍልቼ እንኳን ተወለድክ እንዳልለው በማለት አኩርፋለች። ነገሩ እነሱ ደስ የሚል ነገር አዘጋጅተዋል ተመካክሮ። ለብሩክ ተብሎ ለቅድስት ሆነ። ምክንያቱም ኬክ ገዝቶ ኬኩን ከቀለበት ጋር አጉርሷታል ብሩኬ። ስለዚህ ያ ቀን እሷ የምትመኘውና እሷ የምታስበው ቀን ደርሶ ብሩኬ ታገብኛለሽ ወይ ማለት ጠይቋታል። ምሳሌም እናት አግኝታለች። ምክንያቱም የእናቶች ቀን ይደብረኛል፣ ያስጠላኛል፣ በጣም ይገፈኛል። ከቀኖች ሁሉ በጣም የሚያስጠላኝ ቀን የእናቶች ቀን ነው ብላታለች። ታዲያ ቅድስቴም አይዞሽ ምሳሌዬ፣ እኔ እናት ሆንሻለሁ፣ እናትሽ ነኝ፣ ያ ደግሞ በቅርብ ቀን እውን ይሆናል ብላታለች። ምሳሌ ግን ኃይለኛ ሰው ሆናለች። ምክንያቱም ቀስ እያለች ቅድስትን ታወጣጣታለች፣ ትጠይቃታለች። እሷም ደግሞ ልክ እንደ እናቷ ትቀርባታለች፣ ታባብላታለች፣ አይዞሽ አለሁልሽ ትላታለች። ታዲያ ምሳሌ እውነትን የእናትነትን ወግ አንቺ ውስጥ አግኝቻለሁ፣ እንዲሁም ደግሞ ደስ ይለኛል በማለት ነግራታለች። ታዲያ ኬኩ ሲቆረስ መጀመሪያ እማዬን አጉርሳት በማለት ቅድስትን እማዬ ብላታለች። እሷም ደስ ብሏታል። ታዲያ የምሳሌ ምኞት ተሳካላት። መድብልም እነሱን ሁለቱን ማጋባትና ሁለቱ አንድ ላይ እንዲሆኑ ይፈልግ ነበር። በጣም ደስ ይላል። መልካም ቆይታ ውድ ቤተሰብ።